ሰላም ናችሁ? ዛሬ አርቲፊሻል ኢንቴሊጀንስ ስራችንን እንዳይቀማን ካሁኑ ልንወስዳቸው የሚገቡ ኮርሶች አሉ። ኤአይ ሪሌትድ የሆኑ ኮርሶች ሁላችንም ልንወስዳቸው የሚገቡ ኮርሶች አሉ። ይሄ ክፍል 2 ነው። ክፍል 1 ሰርቼላችኋለሁ። ክፍል 1 ላይ የነገርኳችሁ ኮርሶች ውሰዷቸው አትውሰዷቸው አላውቅም። ነገር ግን እኔ የማውቀው ነገር አለ ወዳጆቼ። ዝም ብሎ ቪዲዮ አይደለም የምሰራው። ሁላችሁም የኤአይ ሪሌትድ የሆኑ ኮርሶች መውሰድ አለባችሁ። ኤአይ ስራችንን ይቀማል። ዴፊኔትሊ ይቀማል። የምንቀይረው ነገር አይደለም። ነገር ግን ኤአይ ስራችንን ይቀማል ሲባል አንድ ሚስ አንደርስታንድ የሚደረግ ነገር አለ። እሱ ምንድነው? አሁን ኤአይ የሚባለው ራሱ ሳይሆን ስራችንን የሚቀማው ስለ ኤአይ ስኪል ያላቸው ሰዎች፣ ስለ ኤአይ ትሬኒንግ የወሰዱ የተዘጋጁ ሰዎች ናቸው ስራችንን የሚወስዱብን። በሌላ አነጋገር እዛው አብረናቸው የምንሰራቸው የስራ ባልደረቦቻችን ነው ስራችንን የሚቀሙን ማለት ነው። ሰው ውድድር ላይ ሲሆን ቅጥር ላይ ሲሆን የኤአይ ስኪል ያለው ሰው ነው የሚመረጠው። እኔም በሆን እናንተም ብትሆኑ ቀጣሪ ብትሆኑ ኤአይ ስኪል ያለው ነው የምትመርጡት። ኤአይ ስራችንን ይቀማል ሲባል የአብረውን የሚሰሩ የስራ ባልደረቦቻችን ነገር ግን በኤአይ ላይ የተለየ እውቀት ያላቸው ስኪል ያላቸው ሰርቲፊኬት ያላቸው ሰዎች ናቸው። በዚህ ቪዲዮ 6 የሚሆኑ ከኤአይ ጋር ሪሌትድ የሆኑ ኮርሶችን እነግራችኋለሁ። እነዚህ ኤአይ ሪሌትድ የሆኑ ኮርሶችን ሄዳችሁ ብትወስዱ በጣም ጥሩ ነው። እባካችሁ ብዬ እለምናችኋለሁ። ሁለተኛ እነዚህን ኮርሶች አንዳንዶቹን በነፃ የምትወስዷቸው ነው። ትምህርቱ በነፃ ነው። ሰርቲፊኬቱ ግን የተወሰነ ክፍያ ያስከፍሏቸዋል። ሶስተኛ የምነግራችሁ ኮርሶች የሚሰጡባቸው ዌብሳይቶችን በደንብ ለማየት ሞክሩ። እኔ ሁላችሁንም እያንዳንዳችሁን ለማስረዳት ያስቸግረኛል። ስለዚህ የኮርሶቹን ዌብሳይት ካገኛችሁ እዛው ኮርሶች ውስጥ ገብታችሁ የኔ የምነግራችሁም ባይሆንም እንኳን ሌሎች ሪሌትድ የሆኑ ኮርሶችን ለመውሰድ ሞክሩ። ሌላው በጣም ጥሩነቱ ፕሮፌሽናችሁን መቀየር አያስፈልጋችሁም። ኢንጂነር ከሆናችሁ ኢንጂነር፣ ዶክተር ከሆናችሁ ዶክተር፣ ሎየር ከሆናችሁ አካውንታንት፣ ማኔጀር ከሆነ እዛው ሆናችሁ ፕሮፌሽናችሁን ሳትለውጡ ሌላ ቴክኒካል እውቀት ሳያስፈልጋችሁ ግን ከእናንተ ስራ ጋር በተያያዘ የሚመጡ የኤአይ ሪሌትድ የሆኑ ኮርሶች እንድትወስዱ ነው። ኦኬ በዚህ አይነት መልኩ 6 የሆኑ ኦንላይን ኮርሶችን እነግራችኋለሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ አድርጉ። ይህም ቪዲዮ ለሁሉም ሰው ሼር ብታደርጉ የምትችሉ 3 ሰው እንኳን ሼር አድርጉ፣ ላይክ አድርጉ፣ ኮሜንትም አድርጉ። ወደ ቪዲዮ ኦኬ ተመልሰናል ወዳጆቼ። እንዳልኳችሁ ይሄ ኤአይ ኤራ ነው። ይሄ ኤአይ ሌድ ኤራ ነው። አሁን የኤአይ መጥቷል፣ ፊውቸር አይደለም። ኦኬ አልመጣም ብለን ማሰብ የለብን። ስለዚህ ኤአይ ይመጣል ሲባል ኤአይ ሲባል ፍርሃት ውስጥ ነው የምንገባው። ፍርሃት ውስጥ መግባት የለብንም። አዌርነስ ነው የሚያስፈልገው። አዌርነሱ ደግሞ ስለ ኤአይ የተወሰኑ ስኪሎችን ማጥናት ነው። ለማጥናት ደግሞ ኤአይ ፕሮግራም ነው። እኔ ፕሮግራሚንግ አላውቅም፣ የኮምፒውተር ቋንቋ አላውቅም፣ ይሄ ቴክኒካል ነገር ነው ወዘተ። ኖ እንደዛ አይደለም። ቴክኒካል አይደለም ስልጠናዎች። እኔ የምነግራችሁ ስልጠናዎች ጄነራል ቤዚክ የሆኑ ኮንሰፕቶች ናቸው። እንዴት ልትጠቀሟቸው እንደምትችሉ የሚናገሩ ኮርሶች ናቸው እንጂ ዶክተር ሆነ ከዛ ፕሮግራመር ሁን ማለት አይደለም። ኮድ መጻፍ አለብህ አካውንታንቱ እያልኩ አይደለም። ከእናንተ ሙያ ጋር ሳይወጣ ዲስኮምፎርት ሳይፈጥርባችሁ ግን የተለያዩ ቤዚክ የሆኑ ሃምብል የሆኑ ኮርሶችን መውሰድ ትችላላችሁ። በዛ አይነት መልኩ አፕስኪል ማድረግ መቻል አለባችሁ ማለት ነው። ስለዚህ ቴክኒካል የሆነ ነገር ውስጥ ልገባ ነው አሁን እንደገና እኔ በዚህ እድሜ ስለ ቴክኒክ ላወራ ነው፣ ስለ ፕሮግራሚንግ ቋንቋ ላነብ ነው ምናምን ነው አይደለም። እንደዛ አይደለም። ኦኬ የመጀመሪያው ጄኔሬቲቭ ኤአይ ፎር ኤቭሪዋን የሚል ነው። ጄኔሬቲቭ ኤአይ ፎር ኤቭሪዋን ለምሳሌ ይሄ የሚሰጠው ዲፕ ለርኒንግ ኤአይ ነው። ይሄ ኮርስ ቻትጂፒቲን፣ ጄሚናይን፣ ኢሜጅ ጄኔሬተሮችን፣ ኮንተንት ክሪኤሽን ቱሎች እንዴት እንደሚሰሩ የሚያስረዳ ኮርስ ነው። በጣም ቆንጆ ኮርስ ነው። እኔ ራሴ ወስጄዋለሁ። ኤግዛክትሊ በዚህ ታይትል ሳይሆን በሌላ ታይትል ወስጄዋለሁ እና ማለት ስራዬን አያደናቅፍብኝም፣ ጊዜ አይወስድብኝም። ትርፍ ሰዓት ሲኖረኝ ነው እንትን የምለው። ትምህርት ነው ዛሬ ቀጥታ ትምህርት ቤት መምጣት አለብኝ የሚባል ነገር የለም። ኦንላይን ነው። በፈለጋችሁት ሰዓት ነው የምትገቡት። የፈለጋችሁትን ያህል ደቂቃ አይታችሁ ትሄዳላችሁ። በነጋታው ስትመጡ ከቆማችሁበት ነው የምትመለሱት። በጣም የተመቻቸ ነው ማለት ነው። ኮርሴራ ላይ ነው ያለው። ለነን ቴክኒካል ለሆኑ ባለሙያዎች ናቸው ይሄ ኮርስ የሚሰጠው። ነን ቴክኒካል ማለት ምንም አይነት የቴክኒክ እውቀት የሌላቸው፣ ስለ ኮዲንግ የማያውቁ፣ ስለ ቴክኖሎጂ ምንም አይነት ሰምተው የማያውቁ ሰዎች እንኳን ቢወስዱ ሊረዱት እንደሚችሉ አድርገው ነው። ፈረንጆች ደግሞ ሲያስተምሩ ይችሉበታል። ኮርሴራ ላይ አለ። ነፃ ነው። ሰርቲፊኬቱ በነፃ ማግኘት ትችላላችሁ። በነፃ መማር ትችላላችሁ። ሰርቲፊኬቱ በነፃ ነው። ኦኬ
ሁለተኛው ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ የሚባል ነው። አይቢኤም ነው የሚሰጠው። ኦኬ አይቢኤም ነው የሚሰጠው። ከኮግኒቲቭ ክላስ የሚባላል እሱ ነው የሚሰጠው። ይሄ ደግሞ ኮር የሆኑ የኤአይ ኮንሴፕቶችን ይናገራል። ሪል ወርልድ የሆኑ የተለያዩ አፕሊኬሽኖችን ያስረዳል። የተለያዩ ኤቲካል ኮንሲደሬሽንስ ያስገባል። ኦኬ ስለዚህ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ ይሄ ኤግዛክት ታይትል ያለው ኮርሶች ማአት ቦታዎች አሉ። ኦኬ አይቢኤም ላይ አለ ብያቸዋለሁ። ኮግኒቲቭ ክላስ ኮርሴራም ላይ አለ፣ ኢዲኤክስ ላይ አለ፣ ከዚህ በፊት የሰራሁት ቪዲዮም ላይ አለ። እነሱን ማየት ትችላላችሁ። አንዱን መምረጥ ትችላላችሁ ማለት ነው። እኔ ራንደምሊ አንዱን መርጬላችኋለሁ። ሰርቲፊኬት አለ፣ በነፃ ነው ይሄ ሰርቲፊኬቱ። ኮግኒቲቭ ክላስ በነፃ ነው የሚሰጣችሁ፣ ትምህርቱም በነፃ ነው የሚሰጣችሁ። ሶስተኛው ኮርስ ኤአይ ኢን ቢዝነስ ስትራቴጂ የሚል ነው። ይሄ ዋርተን ዩኒቨርሲቲ ወይም ደግሞ ዩኒቨርሲቲ ኦፍ ፔንስልቬኒያ የሚሰጠው ነው። ኢዲኤክስ ላይ ነው የሚሰጠው። ይሄ ኮርስ ኤክስፕሌን የሚያደርገው የኤአይ ስትራቴጂ ኦርጋናይዜሽኖች፣ ሊደሮች፣ ማኔጀሮች እንዴት ኤአይን ስትራቴጂክሊ መጠቀም እንደሚችሉ የሚናገር ነው። ሊደሮች እንዴት ኤአይ ተጠቅመው ዲሲሽን ሜክ ማድረግ እንዴት እንደሚችሉ የሚናገር ነው። አሁን እንግዲህ ኤአይ ኢትስ ኖት ኦንሊ ቴክኒካል ኢሹ፣ አሁን የሊደርሽፕ እና ዲሲሽን ሜኪንግ ኢሹ ሆነዋል። ስለዚህ አንዳንድ ሊደሮች፣ ማኔጀሮች፣ አንትረፕረነሮች ይሄንን ኮርስ ቢወስዱ ዲሲሽን ሜኪንጋቸው በጣም የተሻለ ይሆናል እና ይሄ ኮርስ በተለየ መውሰድ ያለባችሁ ብለው የሚሉት ማኔጀሮች፣ ኢንትረፕረነሮች፣ ፋይናንስ ፕሮፌሽናልስ፣ ፖሊሲ ሜከርስ ወዘተ ናቸው። ኦኬ ኤንድ አራተኛው ሪስፖንሲብል ኤአይ ይላል። ሪስፖንሲብል ኤአይ ማይክሮሶፍት ለርን ላይ ነው የሚገኘው። ስለ ፌርነስ፣ ስለ ትራንስፓረንሲ፣ ስለ አካውንታቢሊቲ ኤአይ ላይ እንዴት ኤአይ ሲስተሞች ላይ እንዴት ባያዝ እንደሚፈጠር የሚናገር ነው። እንዴት ሪስፖንሲብል ኤአይ ዩዜጅ እንዴት ማተር እንደሚያደርግ የሚያስረዳ ነው። ከይሄ እንኳን አያስፈልገኝም ብትሉ እዛው ማይክሮሶፍት ለርን ላይ ስለ አርቲፊሻል ኢንቴሊጀንስ በጣም ብዙ ኮርሶች አሉ። ከነዛ ኮርሶች ውስጥ እናንተ ገብታችሁ ነፃ የሚለውን ፈልጋችሁ ማየት ትችላላችሁ። እነዚህን ኮርሶች ለመውሰድ ያሉት ዌብሳይቶች በሙሉ በጂሜል በዩዘርኔም እና ሳይን አፕ ማድረግ ትችላላችሁ። ሬጅስተር አድርጋችሁ ማለት ነው። ስልካችሁ ላይ ላፕቶፕ ካላችሁ ላፕቶፕ ከሌላችሁ በስልካችሁ በጣም በቀላሉ መጠቀም ትችላላችሁ። እነዚህ ዌብሳይቶች ለትምህርት ተብሎ የተሰሩ ዌብሳይቶች ናቸው። ዝም ብሎ ተራ ዌብሳይቶች አይደሉም። ሁሉም ነገር በቀላሉ እንድትረዱት ማድረግ እንዲችሉ ተብሎ ዲዛይን የተደረጉ ናቸው። በየጊዜው አፕዴት የሚደረጉ ከጀርባዎቻቸው ያሉት ዩኒቨርሲቲዎች በጣም ትልልቅ ዩኒቨርሲቲዎች ናቸው። እነ ማሳቹሴት ኢንስቲትዩት ኦፍ ቴክኖሎጂ፣ እንደ ኦክስፎርድ፣ እንደ ሃርቫርድ እንደዚህ ትልልቅ ዩኒቨርሲቲዎች ናቸው የሚያስተምሩት ማለት ነው። ዝም ብሎ ተራ አካደሚክ ኤንቲቲስ አይደሉም። በጣም ግዙፍ የሆኑ በጣም ዌል ኖን የሆኑ ትምህርት ቤቶች ናቸው የሚያስተምሩት ማለት። ከነዚህ ጋር መተዋወቅ ይኖርባቸዋል። ሁል ጊዜ ከነዚህ ጋር መተዋወቅ አለባቸው። ሁል ጊዜ ስልካችሁ ላይ የነዚህን ዌብሳይቶች ማወቅ ያስፈልጋል። ዌብሳይታችሁ ውስጥ ለመጀመሪያ ጊዜ ከሆነ የገባችሁት ግር ይላችኋል። ግር ስላላችሁ አትተውት። ሁለተኛም ጊዜ፣ ሶስተኛ ጊዜ፣ አራተኛ ጊዜ እየገባችሁ ይሄዳል። ኦኬ ከዛ እኔ ያልኳችሁን ኮርስ ትታችሁ ሌላም ኮርስ መውሰድ ትችላላችሁ ማለት ነው። አምስተኛ ኤአይ ፎር ፕሮዳክቲቪቲ የሚባል ነው። ይሄ ደግሞ ኤአይን በመጠቀም እንዴት ጊዜን መቆጠብ እንዴት እንደሚቻል፣ ኤፊሽንሲ የሚባለው የስራ ቅልጥፍና እንዴት ማሳደግ እንደሚቻል፣ ዲሲሽን ውሳኔ ስንወስን ስራችን ላይ እንዴት ቤተር ዲሲሽን መውሰድ እንዴት እንደምንችል የሚያሳይ ነው። ኦኬ ይሄም ፍሪ ነው፣ ነፃ ነው። ሰርቲፊኬቱ ማለት ነው። ትምህርቶቹ በሙሉ ነፃ ናቸው። ስድስቱም የነገርኳችሁና አሁን ቀጥሎ አንድ ነው የሚቀረኝ ይመስለኛል። ሁሉም በነፃ ነው የምትማሩት። ሰርቲፊኬቱ ነፃ ነው። የተወሰነ ቦታ ላይ ክፍያ ይኖረዋል። ይሄኛው ጉግል ዲጂታል ጋራጅ ነው የሚሰጠው፣ ነፃ ነው። እነማን መውሰድ አለባቸው? ሁሉም ኦፊስ ፕሮፌሽናሎች ሊወስዱት ይገባል። መምህራን ይህን ኮርስ መውሰድ ይኖርባቸዋል። ኤአይ ፎር ፕሮዳክቲቪቲ የሚባለው ኮርስ ማለት ነው። ፍሪላንሰሮች ሊወስዱት ይገባል። ስሞል ቢዝነስ ኦውነርስ ሁሉ ሊወስዱት ይገባል። መጨረሻ ላይ ዳታ ሊትሬሲ ኢን ዘ ኤጅ ኦፍ ኤአይ የሚል ኮርስ አለ። ይሄ እኔ የመረጥኩት ነው። እናንተ ሌላ አይነት መምረጥ ትችላላችሁ። ኢዲኤክስ ላይ አለ። ይሄም እንደዚሁ ኤአይ እንዴት ዳታ እንደሚያገኝ ትንሽ
ወጣ ያለና ኮምፕሊኬትድ የሆኑ ሀሳቦች ስለ ኤአይ የሚነሱበት ነው። ሰርቲፊኬቱ የተወሰነ ለሰርቲፊኬቱ የምትከፍሉት ገንዘብ አለ። ትምህርቱ ግን ሙሉ ለሙሉ ነፃ ነው። አካውንታንቶች ይህንን ኮርስ መውሰድ ይጠበቅባቸዋል። ማኔጀሮች፣ ኢንጂነሮች፣ ሄልዝ ኬር አድሚኒስትሬተርስ ሁሉ ልትወስዱ ያስፈልጋል ማለት ነው። እነዚህ 6 ኮርሶች የግድ ልትወስዷቸው የሚገቡ ኮርሶች ናቸው። ስለዚህ ኤአይ ምን ማለት ነው? ቤዚክ ፕሮፌሽናል ስኪል እየሆነ መሄዱን አስቡ። ስለ ኤአይ ስትሰሙ ይሁን በጣም ሩቅ የሆነ ነገር አድርጋችሁ አትውሰዱ ፕሊዝ። አሁን ያለ በአሁኑ ሰዓት ያለ ተግባር ውስጥ የገባ ነገርና እኛም ከሱ ጋር መዋሃድ አለብን ማወቅ አለብን እያልኳችሁ ነው። አንድ ሁለተኛ ቴክኒካል እውቀት አያስፈልጋችሁም። ፕሮግራመሮች ብቻ ናቸው ኮድ የሚያደርጉ ሰዎች ብቻ ናቸው የሚያውቁት ብላችሁ አታስቡ። እንደዛ አይደለም። ናን ቴክኒካል ለሆኑ ፕሮፌሽናሎች ሁሉ የቀረበ ነገር ነው። ይህን ይመስላል ወዳጆቼ። እስካሁን ድረስ ስለቆያችሁ በጣም አመሰግናለሁ። ይህን ቪዲዮ ለሁሉም ሰው ሼር አድርጉ ፕሊዝ። ለሁሉም ጓደኞቻችሁ ሼር አድርጉ። ቢያንስ 3 ጊዜ እንኳን ሼር አድርጉ። ላይክ አድርጉ፣ ኮሜንት አድርጉ። በተለይ እስካሁን ድረስ ከቆያችሁ ኮሜንት ላይ 6 ብላችሁ ኮሜንት አድርጉ። በጣም ነው የማመሰግነው። ቻው።